እችላለሁ። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንንም ተሽጎጥጉጭ የሚሄድ ሰው አይደለሁም። ምንም ጥፋት የለብኝም። ገባችሁ አይደል? አያገባችሁም። ለማንም እንትን ማብራራት አይጠበቅብንም። ያልተዋጠልህ ካለ መታነቅ ትችላለህ። ጥቁር ልብስም አልለበሰም፣ ሐዘንተኛም ጭራሽ አይመስልም። አሁንም ጥላቻው በፊቱ ላይ ይታያል። የሐዘን ፊትም ድባብም የለውም። ስለኛ አያገባችሁም። ለማንም ወተን ማብራራት አይጠበቅብንም። ያልተዋጠላችሁ ካላችሁ መታነቅ ትችላላችሁ። እኔ 5 ጊዜ ይቅርታ ብዬ ሽማግሌ ልኬያለሁ። ላለነው ዕድሜ ይስጠን፣ ለሞቱት ገነት ያኑራቸው ብሏል የዴዚ ባለቤት የሆነው አሞራው። ለእናቷ ሐዘን አዲስ አበባ ላይ የምትገኘው ዴዚ፣ አሞራው ግን አልመጣም። እዛው ነው ያለው። እዛው ተቀምጦ አነጋጋሪ ነገሮችን ገና ሐዘኑ እንኳን ሳምንት ሳይሞላው መናገር ጀምሯል። የዴዚ ባል አሞራው ከእናቷ ህልፈት በኋላ ለመጀመሪያ ጊዜ ብቅ ብሎ ለእናቷና ለሚስቱ የተጨነቀውን ህዝብ ስለኛ አይመለከታችሁም፣ ከፈለጋችሁ ታነቁ በማለት ጭምር ተሳድቧል፣ ዘልፏል። ጥሉንና መጥፎ ጊዜ እናቷንም ጭምር በማህበራዊ ሚዲያ ህዝብ ፊት ተሳድቦ አሁን እርቃቸውንና የመጥፎ ቀናቸውን ሊጋራ የተጨነቀን ህዝብ መዝለፉ ግን ጥሩ አይደለም። የዴዚ እናት ህይወት ካለፈ በኋላ አሞራው ብቅ ብሏል። ነገር ግን ምንም የተለየ ጸጸትም ሆነ የሐዘን ስሜት አልተስተዋለበትም። አሁንም መደንፋት፣ ሰዎችን መውቀስ እንጂ አንድም የባይፈጠር የሚል ንግግር ከአንደበቱ አልወጣም። ልብሱም የዘወትር ልብስ ነው። ጥቁርም አልለበሰም። የሚስቱ እናት ህይወት ያለፈበት ሰውም አይመስልም። ለምን በሽምግልና ይቅርታ አልጠየክም በሚል ብዙ ሰዎች ወቅሰውኛል። ይቅርታ 10,000 ሰው በተሰበሰበበት ይቅርታ ጠይቄያለሁ። ሁሌ መጥፎን ነገር ብቻ ስለሚወራ ነው። ይቅርታም ከ5 ጊዜ በላይ ሽማግሌ ልኬያለሁ። በአካል 2 ጊዜ፣ በስልክ 3 ጊዜ ሽማግሌ ልኬያለሁ። ያልነገርኳችሁ ይሄ ነገር ይመጥናችኋል ብዬ ስለማላስብ ስለማያገባችሁ አልነገርኳችሁም ብሏል። ማብራራት አይጠበቅብንም ስለ ግል ህይወታችን እያለ ሲሳደብ የነበረው አሞራው አልታወቀውም እንጂ አሁንም እንደ በፊቱ ሁሉንም ነገር እያብራራ ነበር። ሐዘኑን ረስቶ እናቷ ህይወቷ ካለፈ ከ2-3 ቀን በኋላ ቲክቶክ ገብቶ ጊፍት ሲሰጥ የነበረው አሞራው ከሲስተም ማምለጥ ስለማይችል ህዝብም በአደባባይ ጊፍት ሲሰጥ ስላየው በለቅሶዋ ጊዜ ለ2 ሰዎች ጊፍት ሰጥቻለሁ፣ የሰጣሁትም የተሻሉ ናቸው ብዬ ስላሰብኩ ነው፣ ምክንያቱም የነበርንበትን ሁኔታ እየገለጹ ነበር በማለት ለማስተባበል ሞክሯል። ከእውነት ጎን ስለቆሙ ነው ጊፍት የሰጧቸው፣ የቤተሰቦቼን ፎቶ ጭምር እየገለበጣችሁ ነበር፣ ከዚህ በላይ ምንም አይመጣብኝም፣ እውነት ተናግሯል ብዬ ላሰብኳቸው ሰዎች አዎ በሐዘኑ ሰዓት ጊፍት ሰጥቻለሁ ብሏል። ጊፍት እየሰጣቸው የነበሩት ሰዎች ግን አሞራውን ምንም አላደረገም እያሉ ለሱ ብቻ ጥብቅና ሲቆሙለት ለነበሩ ሰዎች እንጂ ለዴዚ አዝነው ዴዚ የእናቷ ሞት ይከብዳታል፣ ሐዘኗ እንዴት ትወጣው ይሆን፣ አሁን የት ነው ያለችው፣ ምንስ ላይ ናት እያሉ ለተጨነቁላት ሰዎች አይደለም። የሱን ስም እየጠሩ ስለሱ እያወሩ እሱ ምንም አያውቅም ላሉ ሰዎች ጊፍት ይሰጥ ነበር። ስለ ሞቷ ለምንም ማብራሪያ አይሰጠንም፣ ወይሱ ወይሷ መተው ለምንድነው የማይነግሩን ማብራሪያ የማይሰጡት ተብሏል። እኛ ሶሻል ሚዲያ ላይ ያለው ህዝብና ማህበረሰብ ወተን ማብራራት ግዴታ የለብንም። ማወቅ ያለባችሁ ሁላችሁም ቦታችሁን ብታውቁ ጥሩ ነው። ምክንያቱም እኛ ወተን ለእናንተ ለማብራራት የሚመለከታችሁ ነገር የለም፣ አይመለከታችሁም። የሚመለከተው ሰው አንድም የለም። ወተን ለማንም ማብራራትም አይጠበቅብንም በማለት ቃል በቃል ተናግሯል። ይሄ የኛ የቤተሰብ ችግር ነው፣ እዚሁ በቤተሰባችን የሚፈታው። ስለዚህ ያገባችሁም ለማንም ወተን ማብራራትም አይጠበቅብንም።
ያልተዋጠላችሁ ካላችሁ መታነቅ ትችላላችሁ ብሏል ቃል በቃል። ማብራሪያ ይሰጥ የምትሉ አሁንም ወደፊትም አትጠብቁ፣ አይመለከታችሁም ያለው አሞራው ጸባቸውን እናቷን ሲሰድብ ግን ስሙልኝ ብሎ የተናገረው የቤተሰቡን ምስጢርና ክብር በአደባባይ ያዋረደው ስሙልኝ እያለ ሲናገር የከረመው አሁን አያገባችሁም ለሚለው ህዝብ ነው። እናንተ ነው የሚመለከታችሁ። ቪዲዮ ስንለቅ ኮሜንት፣ ላይክ፣ ሼር ማድረግ ነው። ይሄ ነው ቦታችሁ፣ ቦታችሁን እወቁ ብሏል ለተመልካቾቹ ለተከታታዮቹ አሞራው። ይቅርታ አላለም ላላችሁኝም ጉዳዩን ላብራራላችሁ በተደጋጋሚ በማህበራዊ ሚዲያ ጠይቅ ያለው በአካል 2 ጊዜ ለእናቷ ሽማግሌ ልክ ያለው በሶሻል ሚዲያ ትልልቅ ሰዎች ናቸው የምትሏቸው ሰዎች ሳይቀር ልክ ይቅርታ ጠይቅ ያለው በህዝብ መሃልም ጠይቅ ያለው በማለት አሞራው አላብራራም እያለ ሲያብራራ ታይቷል። እንዲሁም በተለይም ከሊቢያ ጋር በተገናኘ ሊቢያ በህገ ወጥ የሰዎች ዝውውር ላይ ይሰራል ተብሎ በስፋት እየተነገረ እንደነበር አይዘነጋም። ሊቢያ ላይ ህገ ወጥ የሰዎች ዝውውር ይሰራ ነበር የሚሉ ሰዎች አሉ። አንድ ነገር መናገር የምፈልገው እኔ ሊቢያ ላይ ስገባ የ14 እና የ15 ዓመት ልጅ ነበርኩኝ። አይደለም ሰው ለማዘዋወር ይቅርና ይሄ ልጅ ባህር ጋር ይደርሳል ወይ ጣሊያንስ ይገባል ወይ ብለው ይፈሩ ነበር። አይደለም ሰዎችን ላዘዋወር ይቅርና እኔ ራሴ ያኔ ልጅ ነበርኩኝ፣ ምንም ህገወጥ ሰውም አላዘዋወርኩም ሲል መልሷል። አሞራው አሁንም ማብራሪያ የለኝም፣ መልስ አልሰጥም፣ አይመለከታችሁም እያለ ለምዶበታልና ማብራራቱን ቀጥሏል። የማህበራዊ ሚዲያ ሰዎች ሁሉንም የሚፈልጉትን ነገር ተመልካቾች ላይ መፈጸማቸው የማይካድ የተለመደ ነው። አሞራው ዴዚን ማበርታት፣ ዴዚን ማጽናናት፣ እንዲሁም ለዴዚ የተጨነቃችሁ ሁሉ እናመሰግናለን፣ ፈጣሪ አክብራችሁ በማለት እናቷን በሞት ያጣችውን ሚስቱን ለተጨነቁላት ላዘኑላት ሰዎች ምስጋና ማድረስ ሲገባው እሱ ግን የዴዚን ወዳጆች ሲሳደብ ሲያንጓጥጥ ነበር። የማህበራዊ ሚዲያ ሰዎች ሁሉንም የሚፈልጉትን ነገር ተመልካቾች ላይ ይፈጽማሉ። ስኬታቸውን፣ ታዋቂነታቸውን ያለ ተመልካች አያመጡትም። ያለ ተመልካች ሁሉም ማህበራዊ ሚዲያ ላይ ያለ ሰው ሁሉ ባዶ ነው። እነሱ የሚፈልጉትን ችግራቸውን፣ ገንዘብ የሚያገኙበትን ነገር፣ ህይወታቸውን፣ የፍቅር ግንኙነታቸውን፣ የቤተሰብ ሁኔታቸውን ማህበራዊ ሚዲያ ላይ ላለ ሰው ሲያሳዩ ይከርሙና ልክ እነሱ ሲሳሳቱ፣ እነሱ ልክ ሳይሆኑ ሲቀሩ ህይወታቸውን ጓዳ ጎድጓዳቸውን ሳይጠይቃቸው ያሳዩትን ህዝብ ምን አገባ ይህ የግል ጉዳያችን ነው ይሉታል። አብዛኞቹ የማህበራዊ ሚዲያ ታዋቂ ሰዎች የግል ህይወት የላቸውም። ገንዘብና ዕውቅና ለማግኘት የግል ህይወታቸውን ሙሉ በሙሉ የባጥ የቆጡን ጭምር ቁጭ ብለው ለሚመለከቷቸው ሰዎች ሲናገሩ ሲያሳዩ ነው የሚውሉት የሚከርሙት። ገመናቸውንም በአደባባይ የሚያሰጡትም ራሳቸው ናቸው። በኋላ ችግር ሲፈጠር ደብቁኝ፣ ሸሽጉኝ ይላሉ። አሁን በአሞራው ላይ የሆነ ያለውም ይህ ነው። አሞራው ለተመልካቾች እየወጣ ስለሚስቱ እናት መጥፎ ነገሮችም ከአንድም 10 ጊዜ ሲናገር ሺዎች የተመለከቱት አሁን ሚስቱንም እናቷንም ሲሰድብ እንዲያደረገችኝ እንዲሆንኩ እንዲያደረጉኝ በዚህ ወጥቼ በዚህ ገብቼ እያለ ካሜራ ደቅኖ ለህዝብ ሲናገር የቤተሰቡን ገመና እንደ ተማረ ሰው በውስጥ ከመጨረስ በአደባባይ ሲበትን ውሎ አድሮ አሁን ደግሞ የቤተሰቡን ጉዳይ ነው አያገባችሁም ያለበዚያ ታነቁ ይላል። ተመልካቾቹን ይህንን የቤተሰብ ጉዳይ ግን እሱ ወደ ማህበራዊ ሚዲያ አውጥቶ ባይበትነው እዛው በቤተሰብ መሃል ይፈታ ያልቅ ነበር። ሌሎች ታዋቂ ሰዎችም እንደዚህ አይነት ስህተት ሊማሩ ይገባል። በግድ ስሙልኝ እወቁልኝ ብላችሁ ለህዝብ የፍቅር ግንኙነታችሁን፣ የኑሮ የቤተሰብ ሁኔታችሁን ስትናገሩ ስታሳዩ እየከረማችሁ በግድ ህዝብ እንዲያውቅ ካደረጋችሁት በኋላ አንድ ነገር ሲበላሽባችሁ ህዝብ ሲጠይቃችሁ ምን አገባችሁ ይህ የግል ጉዳይ ነው አትበሉ። የግል ጉዳያችሁ ከሆነ መጀመሪያውኑ በግላችሁ ያዙት። ወደ ሚዲያዎች አታውጡ። ወደ ሚዲያ አውጥታችሁ የህዝብን ጉዳይ ካደረጋችሁት በኋላ ግን ምን አገባችሁ አያስኬድም።